የቡታጀራ ወንዶች እንግዲህ በኳስ አርሰናል በማሸነፉ አልተቻሉም። ዛሬም እዩ እንግዲህ ስንቴ ይሆናል ቪዲዮ የለቀቀው በጠዋት ነው የተነሳው። ከእንቅልፉ ራሱ መተኛት አልቻለም፣ እንደምታዩት ማለት ነው። ከጠዋት ጀምሮ እያበደ ነበረ። ሩትዬ ዛሬም ቀን ትመጣለች፣ የአርሰናልን ቲሸርት ለብሳ ከነ እዩ ጋር ትመጣለች ብለን ተስፋ አድርገን ነበረ፣ ግን አልመጣችም። የኔ ቆንጆ ማታ ትመጣ ይሆናል ከነ እዩ ጋር ምናምን ማለት ነው። እና ያው ጭቅጭቃቸው ያው የተለመደ ነው። ጭቅጭቃቸው አሁን ሰለቸኝ፣ የኔ ራሱ ማለት ነው አንገሸግሸኝ ማለት ነው። ምክንያቱም ሁልጊዜ መጨቃጨቅ፣ ሁልጊዜ መጣላት፣ ሁልጊዜ ንዝንዝ፣ ክስ ምን በቃ ይሰለቻል፣ በጣም ያስጠላል። እና እኔ እንጂ አላቅም ምን አይነት እንትን እንዳለባቸው ማለት ነው። የሆነ ጭቅጭቅ ከሌለበት ወይም ደግሞ ንዝንዝ ከሌለበት ቪዲዮ መሰራት አይቻልም? ሌላ አይዲያ መፍጠር አይቻልም እንዴ? ኧረ በስመ አብ! ኧረ እናንተ ሼም ያዛችሁ የምር ማለት ነው። አንድ አመት ሙሉ አይሰለቻችሁም በአንድ አይነት አይዲያ አንድ አመት ሙሉ መስራት? ለነገሩ እኮ እናንተ እውነት አላችሁ፣ ብዙ ዩቱበርን አሳድጋችኋል፣ ብዙ ዘመዳችሁን ዩቱብ ከፍታችሁ አሳድጋችኋል። እና እናንተ እውነት አላችሁ፣ ያልገባቸው ብዙ አሉ እንጂ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ባካችሁ እኛን እኮ እናንተ ችግራችሁ ማለት ነው እኛን አታበረታቱንም። ሌላ እንደዚህ ዝሙትን የሚሰራ ሌላ ጋጋታ የሚፈጥር ድራማ የሚሰራ ሰው ብቻ ነው እናንተ ብትደግፉት። እኛም ብትደግፉን እኮ የት በደረስን ኖሮ። ምን አለበት ብትደግፉን፣ ላይክ ብታደርጉን፣ ሼር ብታደርጉልን። እነጋገራችን ላይ ገብተን እኮ እኛም እንሰራለን። ኧረ ተው የመዳም ቅመሞች ተው፣ ግን ተው። ለማንኛውም እዩዬ በአዲስ ነገር መጥቷል። ተባርኩልኝ፣ ወዳችኋለሁ በዚህ አጋጣሚ ማለት ነውና እዩ በአዲስ ነገር መጥቷል። ዘፈን እየዘፈነ ስለ ክስ ምናምን ነው። አሚሮ የሚባለው ልጅ ደግሞ ምን አይነት ኮመንት እንዳስቀመጠለት ይሄ ምን ልበለው እኔ አላውቅም።